ሰዎች ምናምን አሉ እዚህ አካባቢ ነው እንግዲህ ባዕድ አምልኮን ታደርጋለች ወይም ደግሞ ታከናውናለች የተባለበት ቦታ ውድ ቤተሰቦች ምንም ማድረግ አትችሉም። እናንተም ከሱ ጋር እጃችሁ እንዳለበት ነው ነገር አንቺ ምን ሆነሽ ነው እየተቃሰለሽ ነው? እውነት እሱን አምነሽ ሆነ እንዴ? እንዴት የሱ ጓደኛ መሆኑ ደስ ነው ያለኝ። ምክንያቱም እንዴት አድርጎ እንደሚያሽመደምደው እኔ ቃል እገባልሃለሁ። ይኸውልሽ ቆይ ምን አስበሽ ነው? ቆይ ሙሉ እኔ ምን ነገር አልገባኝም። እኔ ምን አልመሰለሽም ማለት ምንም እውነቷን ነው። ምንም የመሰለሽ ነገር ያ ነገር ከባዕድ አምልኮ ጋር በተያያዘ እንደዚህ ሰዎችን ከዚህም ከእስክንድርም ባለፈ ሌላ ነገሮችንም ሲሰራ ስለነበረ ነው። አጋጣሚ ሆኖ እናንተ እስክንድር ላይ ያዛችሁት እንጂ ሰዎች መኪናቸውንም ምናቸውንም ይዘው እዚያ ሲዘው ብዙ ነገር እያደረገች እሷ ደስተኛ ህይወት እኛንም ታኖረናለች፣ እሷም ትኖራለች። ከጊዜ በኋላ ይሄ ነገር ሲመጣ መሰላቸት ይሆናል ወይ ደግሞ እኛ አሁን ስራ ላይ ሆነን ብዙ ሰዎች ማስፈራሪያ ዛቻዎች ያደርሱብናል። ለምን ሌላ ጊዜ አሁንጁ ነው አይደለም ሌላ ጊዜ እዚህ መጥቶ አይተሽ ታያለሽ። እዚህ እግሬ ላይ ተኝቶ ነው እንትን ብሎ እንቅልፉን አሳልፎ እንደናተ በሄደው አሁን ያ ነገር ሁሉ የለም። በቃ ለኔ ርቆኛል። ለኔ ራቀበት ምክንያት እኔ ምንም አልገባኝም። ያው እናንተ ስትመጣ እንጂ ምንም ማቆ ታሪክ የለም። ግን እኔ ያሰብኩት ምንድነው በጥሩ ነገር ፍቅር ይዞት ይሆናል ይሄድሽ የሆነ ነገር ይሆናል። በቃ እዛ ጋር ተጋሽቶ ይሆናል። ሞር ደግሞ ከሷ ጋር ሲነጋገር ምናምን ለሷ ነገሯት ነው ይሆናል ምናምን ብዬ አስቤ ነገሮችን ሁሉ ተውኩኝ እንጂ እኔ እናንተ ጋርም ራሱ ለመምጣት አስቤ ነበር። እውነት ላንተ ለመናገር ለምን አሁን እና ምሳ ምናምን ብላ የሆነ ነገር ስትለው እዛ ቤት ናችሁ እዛ ቤት እውነቴን ነው ሳይወጣንቱ ነው ያለው። ያን ነው እኮ ማለት ለዛ ነው እኛ እዚህ ጋር ከሆነ እዛ ይሄዳል፣ እዛ ከሆነ እዚህ ይመጣል። እንደዛም ቢሆን ለራሱ ጊዜ ለማሳለፍ ነው። ታዲያ ከቤተሰብ ጊዜ ይበልጣል እንዴ? የደወለው እሱ አይደለም አልሽ? አይ አይደለም። እርግጠኛ ነሽ? አዲ ይኸውልሽ አሁን ጨነቀኝ ያለው እኔ አሁን በጣም እየጨነቀኝ ነው። አንተ ደግሞ በመምጣት ደግሞ በጣም ተጨነቀኝ። ኖ እኔ አሁን መምጣቴ ሊያስጨንቅሽ አይገባም። የመጣበትማ ቤተሰብን አውቃለሁ ግን እንዴት መሰለህ ነገሮች ካሜራ ይዘህ ምናምን እንደዚህ እንትን ብለህ አታውቅም ብዬ ነው። ኖርማሊ አሁን አስረድተኛል። ግን ደግሞ የበለጠ አሁን ደግሞ እሱ ከነሱ እይታ ከነሱ አይን በመጥፋቱ በጣም እየተጨነቀ የሆነ የምታውቂው ነገር ካለ ተናገሪና እኛ ምንወቀው። እንደዚህ እኮ የሚያስጨንቅ ነገር አይደለም ማለት ማንም ሰው የራሱን ጊዜ ማሳለፍ ይፈልጋል። የኔና የእሱን ያንቺን ቅርበት እንደ እህትና እንደ በመሀላችን እንኳን የሆነ መደባበቅ እንኳን የለም። ስለዚህ የሆነ ነገር አለ ማለት ነው። ካንቺ ጋር ደንብረ የምታወሩት አውቃለሁ። እኔ ጋር ምናልባት አንተ ቅድም እንዳልከው ማክበርም ነው ያን ነው። አዎ እኔ የሚያሰብኩት ላንቺ እሱ ነው። እህቴ እንደዚህ ሆኖ ትንሽ ይደብረኛል። ለምን ታላቅ እስከሆንኩኝ ድረስ ለምን ለኔ ትንሽ እንደዚህ ብዬ እንትን እላለሁ፣ ይከፋኛል። እናት መሆን እኮ ትንሽ እንትን ይለኛል የሚለው ነገር ይመጣል። ግን አሁን ካንቺ ጋር ነው ያወራ ያለው እሱ እንደዛ እንደማያውቅ ታውቂያለሽ። አንቺን እንደው ከእናትም በላይ ነው እኮ አውቃለሁ። ያንን ስለሆነ እኔ ጋር ምንም ነገር የሚያወራው ነገር የለም። አንቺ ጋር የሚያወራው ነገር ካለ ንገሪኝና እንወቅ። እኔ ጋር የሚያወራው እኮ ነገርኩሽ። አንቺ ስትዋሽ አቀብሻለሁ። እኔ አሁን ከሱ እኔ ከአንተ ጋር ለማት አልፈልግም። አይኗን ነው ማየው ስትዋሽ ነው። አይ ብዙ አትጨነቂ። የተደበቀ ነገር ካለ ዋሽተሽኝ እንደሆነ እያየሁሽ ነው። ስለዚህ መደባበቅ የለም ማለት እሱ መጠየቅ የምትችሉት ነገር አለ ወይስ ወርተሽ ፈርታ ነው? አሁን የሆነ የፈራችው ነገር እንዳለ ወይስ አትጣ ለኔ ትነግሪኛለሽ? በወጣ እኔ ከኔ የተደበቀ ነገር ካለ እሺ ወጣ ፈሪያት እኮ ኖርማሊ እህት ናት እናት ናት እንዳልሽኝ መስዋዕትነት ከፍላለች አይደለ? ሰው እናት ልጆቿ የሆነ ነገር ሲሆኑ መኖሯ ትርጉም እንደሌለው ነው የሚሰማትና በተቻለሽ አቅም አሁን ምንም ነገር ሊፈጠር ይችላል። ለሷ የማይነገርም ነገር ከሆነ ከኔ ጋር ማውራት እንችላለን። ስትዋሻቅባታል የሆነ ነገር አለ። ሎጣ የእውነቴን እኮ ነው። ግራ እንድትጋቢ አንፈልግም። የሆነ ነገር ካለ ግን ብትነግሪን እቺም ሴት እንግዲህ እርፍ እንድትል ድካሟን ያው አንቺ ነሽ የምታውቂው። ያ ነው ብዙ ነገር አሳልፈሻል። ያሳለፈችው ነገር በቃ ነው። አሁን እንድትጨነቂ ምናምን ሳይሆን ያው ራሱ ቢነግርሽ ደስ ይለኝ ነበር። ለዛ ነው ምንድነው
አለ ማለት ነው የሆነ ነገር። እኔ እኮ አልኩህ እኮ ቅድም ብያለሁ። አይናማየው የእሱ በመንቀሽቀሹ ነው የማውቀው። እሱ ቀሽቀሽ ሲል የሆነ ችግር እንዳለበት አውቃለሁ። እሷ ደግሞ ባይኗ የሆነ ውሸት ካለ በቃ እኔ እረዳቸዋለሁ። ፈልጊ እኮ አይደለም ግን ማለት ከራሱ ብሰማው ይሻል ነበር። ኖርማል ንገሪኝ። የሆነ ነገር አለ? አይ ምንም ጓደኛ ስላለው ነው ፍቅረኛ ይዟል። ቅድም ነገር ያለው እኮ ላይ ገምቻለሁ ማለት እና ምንድነው ልጅቷ አልተቀበለችውም ነው? ምንድነው ታዲያ አሁን እንዲህ የሚያደርገው ነገር? ትንሽ እንትን ያልመስማማት ነገር አለ እንጂ እና ፉል ታይሙን እሷ ላይ ነው የሚያባክነው ነው? አዎ በቃ የሆነ ዲፕሬሽን ነገር ውስጥ ገባ። አሁን ይሄ ራሱ በንግግር የሚፈታ ነገር ነው። ከእህቱ መደበቅ፣ ከስራው ላይ መራቅ፣ እንደውም ከሶስት ቀላቀይ ነው። ጨነቀውም ብዙ አይፈልግም እሱ ኖርማል። አይ አሁን እኛን እንደ ጓደኛ እንዲህ ነው ቢለን አሁን እኛ እኮ እዚህ ቤት የመጣ ነው ቤት ውስጥ የተፈጠረ ችግር አለ ወይ ብለን ምን ልናደርግ ልንዳኝ ተዋንታ አንቺ ተይ ልንባባል ነው። ፍቅረኛውን ብትሆን እነሱ እኮ አሁን እኛን ሊያግዙን ነው የመጡት። ምክንያቱም ጠፋባቸው። እህትየው ከምትጨነቅ ለምን እነሱን አንጠይቅም ብለው ነው የመጡት። እኔ እስካሁን ድረስ ያዝናለሁ። አይ ኖርማል መደበቅ ፈልጎ አይደለም ግን የሆነ ጥሩ ደረጃ ልትደርስ ለቤተሰብ መናገር እውነት ነው። አይቶት መጨረሻውን ፈልጎ ነው ማለት ያላምንሽ ነገር ለቤተሰብ አታስታውቂ እንጂ ካንቺም ለመደበቅ ከናንተም መደበቅ ፈልጎ ይመስላል። ኖርማል። አይ እኔ አሁን አልኩሽ በጣም ብዙ ነገሮቻችንን ሁላችንም የስራ ባልደረቦች ጊዜ ባይኖረንም በተወሰነ ጊዜ የሆነች የጀበና ቡና ጋም ሊሆን ይችላል ቁጭ ብለን እንዲህ ተፈጥሮ እንዲህ ብለን ሐሳብ ሼር እናደርጋለን። ኦኬ በቃ ወደ ስራ እንበተናለን። ግን ሁላችንም የሁላችንን እያብሰለሰልነው ነው ስራችንን የምንሰራው። ከዛ የሆነች ቀን ደግሞ ድጋሚ ስንገናኝ ለዛች ነገር መፍትሄ እዛው ጋር እኛ ማድረግ የምንችለው ነገር ካለ እኛ እናደርጋለን። ኦር ደግሞ ሰው ማድረግ የሚችለው ነገር ካለ እንዲያደርግ እናደርጋለን። ያንን የስራ ልምዳችንን ያንን አኗኗራችንን ያውቀዋል በስነ ስርዓት። እኛ አሁን የተጨነቅንበት ምክንያት እያወቀን ምን ቢያስጨንቀው ነው ይሄ ልጅ ምን ቢሆን ነው ሊጠፋ የቻለው በሚል ነው የተጨነቅነው እንጂ ሌላ ነገር አይደለም። ፍቅር ከሆነ ሰየው ነው እንግዲህ የታችናል። ደስ ብሎኛል እንደውም ይሄን በመስማቴ። አዎ ትልቅ ነገር ነው። ብሰማ ደግሞ ደስተኛ ሆናለሁ እንጂ አንቺም ሆነ እሱ ምንም አይረጋገጥ። የሰው ልጅ እስከሚያረጋግጥ እናት በተለይ የሆነ ለጋብቻ ስትደርስ አይደለም ማወቅ ያለበት ማንኛውም እናት ልክ አንቺም አፍቅራሽ ልክ የሆነ ፍቅራችሁን ጥግ ድረስ አይተሽ መጋባታችሁን ላይ ስትደርሱ አይደለም እናት ማወቅ ያለባት። ከመጀመሪያው እስከ መጨረሻው እደግፋችኋለሁ እንጂ እኔ እንትን አይከፋኝም። ግን ከፍቶኛል የምር። እሱ ግን በእንደዚህ ሁኔታ ከሆነ ማለት ከሱ ሰሚ ያልኩሽ ችግር የለም። በቃ አሁን እኮ ያለውን ሁኔታ አውቀናል። ስለዚህ ሰላም ነው፣ ምንም የተፈጠረ ነገር የለም። ውድ ቤተሰቦቻችን እንግዲህ የካሜራማናችን ቤተሰቦች ይሄንን ይመስሉ ነበረ። ስለነሱ የሰማችሁት ታሪክ ያስተምራችኋል፣ ቁም ነገር ታገኙበታላችሁ በሚል ይሄን ቪዲዮ ለእናንተ አስተላልፈናል ማለት ነው። ውድ ቤተሰቦቼ ቀጣይ ጊዜ እንግዲህ በምን እንደምንገናኝ በአዲስ ነገር እንገናኛለን ብለን ተስፋ እናደርጋለን። እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጡልን። የካሜራማናችንን ፍቅረኛ ደግሞ ይቅርታ ባባሉና ልጁን ወደ ቀልቡ መልሹ ብላችሁ ሀሳብ መስጫው ላይ ያስቀምጡልን። ቀጣይ እስክንገናኝ ቸር ቆዩልን። በሽተኛ የሆነ ሰው እኔ ምንም ደስ አላለኝም። ምክንያቱም እንዴት ልትይ ቅሽ አለ የሆነ የሚያስጠላ ሰው እንዴት እንደምጠለው እኔ ደግሞ ግን ምን ብሎ ነው እኔ ወንድሜንም መጀመሪያውንም ወንድሜንም የሚጠራጠረው እሱ ነው። የሆነ ነገር ሲፈልግ የሆነ ነገር የሚለኝ ወንድም ሁሉም ይጠራጠራሉ። ታውቂያለሽ ማለት ስራቸው ነው ግዴታቸው ነው። ሁሉም ይጠራጠራሉ። ግን ደግሞ ተስከባሽው እንጂ የበለጠ ደግሞ ወንድሜን የሚጠራጠረው ይሄ ነው። ይሄ ተንከሲስ ነው። ሲያዩትም እኔ ሳየውም አላማረኝም። ምኑም ደስ አይለኝም። እንዴት እንደሚያስጠላኝ ብታውቂ። የሆነ ወሬኛ ነገር ነው። የሆነ ጊዜም እንደዚህ የሆነ ችግር ተፈጥሮ እንደዚህ አነፍንፎ የመጣው እሱ ነው። አነፍንፎ መጣ። እኔ እንዴት ነው የት ሄደ ምናምን የሆነ ጥያቄ እንደውም ታሞ የነበረ ጊዜ 3 ቀን ምናምን ታሞ ነበር። የዛኔ የት ሄደ ምናምን ብሎ ሲጠይቀኝ የነበረው እሱ ነው። ስራቸው እኮ እንደዚህ የማይረባ እኔ ምንም ደስ አላለኝም። እኔ ማለት የሆነ አይ ነው አለበት
የወጣበት መንገድ የሆነ ብርግድ አድርጎ ነው የገባው። በሩ ገብቶ ከገባው በኋላ ነው የዘጋው። ምን አባቱ ሊሰራ መጣ? አላቃለው ወይስ ማለት የምደውል አመጣሽ የነገርሽ ብሎ ይመጣ። ኧረ እኔ ምንም ነገር የነገረኝ ነገር የለም። ምንም የነገረኝ ታሪክ የለም። ምንም መጣ ያወራው ነገር እኔ አላማክተው ውሃ ልቀዳ በዛ በኩል ገብቼ ምናምን ስመለስ እዚህ ጋር ቁጭ ብሏል። ካሜራማኖቹ ሌላ ደግሞ አንድ ጠውላጋ የሆነ ካሜራማን ይዟል። እሱ አለ። ከዛ አብሮ ተባብሮ ካሜራ እያዘጋጁ እሱ እንደውም ካሜራማኑን ነው ስገባ ያየሁት። ስገባ ሌላ አዲስ ሰው መስሎ የታየኝ። ምን አባቱ እንደሚሰራ ግን ወደ ውስጥ አልገባም አይደል? ወደ ውስጥማ ቢገባ አለቀልኛል። ይሄን አገብቶ ይሆን እንዴ? ምንም እንትን አላልኩትም። አይኔን ሳይው ግን ይገባ ይመስላል። ለምን መሰለሽ እዛ ጋር ጨሌዎቹም ምኖቹም ጓዳ ያለውን እያንዳንዱ የምናደርጋቸው ነገሮች ጓዳ ናቸው። ቢያዩዝ ማይተሽ ነው። ዝም እባብ ነው። አንቺ አታውቂውም፣ እባብ ነው። ልጁን ሲጀምር አንቺ ምን ያምረኛል? አሁን እዚህ ሰብስበሽ ሁሉንም ዕቃ ካሜራ መጣና እዚህ ጋር ተዘፈዘፈ ነው። የካሜራማኑን እንትን ልጠይቅ ነው ቤተሰቦች ላይ ምን አባቱ ሊያረግ ነው የሚጠይቀኝ? ሌላ ጊዜ መከራ ሳይ እሱ ጠይቆኛል እንዴ? አይን እኮ ነው ባሰባ አንድ ሰከንድ እንኳን አሽመድምጄ ማስቀመጥ አያቅተኝም። ግን እዚህ ጋር መጥቶ የካሜራማኑን እንትን ልጠይቅ ነው። ክፍታፍ ሁሉም ሰው አይመችሽም። ሁሉም ሰው ታጥላያለሽ። ሁሉም ሰው አይመችሽም አይደለም። ምን ሰው ወዲሽ ታውቂያለሽ አንቺ እንደሚያስተውጅ ሰው ዛሬ ደግሞ አይተሽልኛል። ደግሞ ቅድም ወደዛ እያወራሁ እያለ ማለት ነው ካሜራማኑን ዞር ብዬ እያየሁት ነበር። አስተያየቱ የሆነ መርዝ የሆነ አስተያየት ነው ሲያየኝ ነበር። እንዳለ ጠቅላላ መርዛሞች ናቸው። እኔ የምፈራው ነው ምን እንደታውቂያለሽ? ወንድሜ ቢሆን እዚህ ተከተትሽው ራስሽ ነሽ። አጭ ራስሽ ነኝ አትበይኝ እንግዲህ አፍሽ ተቀምጪ ስራሽ ማውሸት አለብኝ። አንቺ ምንም ስራ አይጠበሽም። እኔ ግራ የገባኝ ነገር እንደው እስኪ ወንድምሽ ጋር ደውለሽለታል? ግን ቀረሁት መች ነው ያገኘሁት? ቆይ ካልካገኘሁት እሱ እርግጠኛ ነሽ? አሁን ብደውልለት አያነሳም ማለት ቤተሰብማ ያነሳልሽ። እኔ ብደውልለትና በወሮ ደስ ይለኛል። ምን ብለሽ ታወራለሽ? ልጅ እኮ ጭንቀት ላይ ነው ራሱ። እንዴት እንደምታረጊው አላውቅም። ማለት ግን እዚህ ነገር ውስጥ ላይ ከተሽው ራስሽ ነው ነገር ለምትወጪ ትወጪዋለሽ። አንቺ እኔ በጣም ፌዝ ደርግሜ እንዳላስቀምጥሽ እኔ ምንም ስለማይመሽ ሄደሽ እንጃ ፈቃድሽን ያወጣሽው በማን ብር ነው? እንደፈለግሽ የምትሆኚው እንደፈለግሽ እዛ ክለብ ለክለብ የምትዞሪው በማን ብር ነው? በእኔ ብር መሰለኝ ሴትዮ። በቃ ይሄንን ስላደረኩኝ ከጓደኞቼ ሊሆንኩኝ አብረሽ ያደግሽ ከልጅነትሽ ጀምረሽ ይሄንን እያየሽ ነው። ይሄንን አምልኮት እያመለክሽ አብረሽ ከሰከሰ እያልሽ ከኔ ጋር አንዴ ጣኑ አንዴ ማራገያ ስላልተወለድኩኝ እኔስ መርጫ የተወለድኩት። ስለዚህ ይሄ ውርስ ነው። ግን መርጠሽ ነው የምትፈልጊው አንቺ በጣም ትወጂዋለሽ። አዳምጪ ፈልገሽ እንዴ በጣም ነው የምወደው። ምክንያቱም የተደራቀቀ ኑሮ እየኖርኩኝ ነው። እኔ እኮ አንቺ ከነ ወንድምሽ እኮ ኮሽና የሆነ ቤት ነበር የምትኖሪው። ኮሽና የሆነ ቤት ከኮሽና ሰላም ይኖረዋል። ሰላም ይኖረዋል አይደል? ሰላም ይኖርሽ። አሁን ለምንድን ነው ወንድ ቤት አይደለም እንደዚህ አይነት ነገር ተጨባጭ? እኔ አሁን ይሄ እንሽላሊት የሆነ ባልደረባው የስራ ባልደረባው አልተመቸኝም። ምን አባቱ ያኛውስ ካሜራ ይዞ ለምክንያት እንደማይመጣ ታውቂያለሽ? አዎ እሱን ያዥልኝ። ምን አባቱ ሊያረግ ካሜራ ይዞ መጣ። አንድ ሁለተኛ ነገር ደግሞ እዚህ ምን አባቱ ሊሰራ ገብቶ ቁጭ አለ። የአባቱ ቤት እኮ አይደለም ከፍቶ የገባው። ተመስተሻል ነበር ቁጭ ብለሽ አብረሽ ታሪኩ በቃ ዘንዱ ማስዋጥ ነበር። እኔ ውሃ እየቀዱ የሆነ ነገር ተሰማኝ። ከጀርቤ የሆነ ነገር ልቅቅ ሲል ተሰማኝ። ለቤት እንደው ያቆለፍኩት ነገር ይሆን እንዴ? ይሄንን ጨሌው ታንተ እዛ ጋር አስቀምጬ ደግሞ የሆነ ነገር ይፈጠር እንደሆነ እንዴ ምናምን ብዬ ሩጬ ሆኖ አስቀምጬ ስገባ እሱ ከና ካሜራማኑ ገብቶ ሄዱ ቤተሰብ ነኝ ብዬ ነው ምናምን አይቴት ግን ምን እንደሚፈጠር ታውቂያለሽ? ምን ውስጥ እንደምትከቺው ታውቂያለሽ? ምን ውስጥ ማለት አልገባኝም። ያለውን እኮ እኔ ለቤተሰብ አስታወቂያ ራሽን ሲለኝ የሌለ ውሸት ተቀበጣጠረ እኮ እንደዚህ ነበር እንደዚህ ሆን ውስጥ ያለውን ነገር ቢያይ ኖሮ አልቆልን ነበር። አይ አላየው ያን ያልማ ደፍሮ አሁን አለማየቱን ግን እንደዚህ ልትዝረከረኪ የሚያደርግሽ ከሆነ በጣም ደንዳና ከዚህ በኋላ ሲጀመር ይሄን በር ቆልፍ አደርጋለሁ ያኛውን በር ቆልፋለሁ። ቤት አባቱ በመስኮት ዘሎ አይገባም። ሲጀመር ሌላ ቦታ በኔልስ በቃ ታባሽ ነው የምትሄጂው። አላቅም ትንሽ አሞታል ምናምን ብለሽ ወይ ጸበል ሄደን ብለሽ ዋሺ የሆነ ነገር ብለሽ እነዚህ ሰዎች አስቀሪና አንቺ ልጅ ዝም በይ። አሁንም ለምን ሰራት አይኖርሽ? ከፍቅረኛው ጋር ሊያስታርቅ ይመጣል። የእውነት ከፍቅረኛው ጋር የምናበት እሱ ማን አባቱ ስለሆነ ነው ከፍቅረኛ ጋር አስታራቂ ያደረገው። ማን ይሄ ቤተሰብን እኮ መጣ አስገባሽ። ሲጀመር ይኸውልሽ እኔ አላስገባም ነበር
እዛው ቤት ትልቁ ቤት ሄዳ እሱን አናግረው ብዬ ምክንያት ሰጥቼ እቆልፍበት ነበር። እዚህ ብዙ ነገር ብዙ ነገር ምን አባባዬ ብዙ ነገር የሰጠኝ አደራ መልክ እኮ እዚህ ውስጥ ያስቀመጥኩት ምን ነካሽ? ደግሞ ዝም በይ። እኔ ዝም በይ ይልሻለሁ። ሌላ ነገር ሌላ ታሪክ እንዳታወሪ እንዳታስመጪኝ። እኔ ራስሽ እዛው እንደፈለግሽ መሆን ትችያለሽ። ምንም እኔ ምን እንደምትይ እራሱ ምንም አልገባኝም። አዳምጪኝ። እኔ አሁን የሆነ ምክንያት እፈጥራለሁ። አሁን ድጋሚ የሚመጣ ማለት ነው አንቺም እንዳታገኝ። ምክንያቱም አንቺ ዝብርቅርቆሽ ነው ወይስ ሄደሽ እስኪ ለምን ትንሽ ደቂቃ የራቆት ሂጂና እንደዚህ በይ። እህቴ ባዳም ልኮት ታመልካለች እና የቤተሰቦቿን ውርስ ተቀብላለች። እሷ ደግሞ ለብዙ ሰዎች እንደዚህ የሆነ እሰራለሁ እያለች ብዙ ነገር ገንዘብ ትቀበላለች። ከዛ በኋላ ደግሞ ብዙ ሰዎች መኪናቸውንም ምናቸውንም ይዘው እዚያ ሲዘው ብዙ ነገር እያደረገች እሷ ደስተኛ ህይወት እኛንም ታኖረናለች፣ እሷም ትኖራለች። ግን ደግሞ እንደዚህ አይነት ነገር ነው የምታደርገው። ወንድማችንም እናንተ ውስጥ ከተተች እሷ ናት። ወንድማችን ደስ ይለኝ ነበር ብናገር ደስ ይለኝ። ወንድማችንም የከተተች እሷ ናት። አንቺ ብቻሽ አይደለሽ። ሄደሽ እዛ ተናገሪ። ጨምላቃ ተጨመላለቅብኝ። ሄደሽ ንገሪው። ሩጪና አሁን እዛ ጋር ንገሪው። ታውቂያለሽ ብፈልግ እዚህ እያላረገው ነው። እኔ በጠፊ ነው የምልሽ። ስርዓት ይኑርሽ። ነገ ከነገ ወዲያ አሁን ሄደሽ ሩጠሽ ለምን አትሄጂም? ሂጂ። ወንድ የእናንተን በስራ ባልደረባ ሊያጠፋ የተነሳው እሱ ነው። እንደዚህ ሊያደርገው የነበረው ሁሉንም ነገር ለምን ዝርግፍ አድርገሽ አትናገሪም? ሂጂ። ብናገርና ባስቆምሽ ደስ ይለኝ ነበር፣ ግን ባንቺ ብናገርም ምንም ያስቆምሽ ራሱ አይመስለኝም። የእናቴ ልጅ ስለሆንሽ አላዝንልሽም። አንደበትሽ እንዲታሰር ነው የማደርገው። እረፊ። አርፈሽ የምትቀመጪ ከሆነ ጀምሪ ማዘለብም የፈጥሮብሽ ያውቅ። እኔ ግራ የገባኝ ነገር እኔ አሁን መፍትሄ እንድትፈልጊልኝ የሆነ ነገር እንድታረጊልኝ እንጂ አንቺ ዙሪያ ጠምጥም እንድትወይብኝ እኮ ነገርኩሽ። ከዚህ እንሂድ፣ የሆነ ምክንያት ፍጠሪ። አሁን ድጋሚ መምጣቱ እንደማይቀር እርግጠኛ ነሽ? እኔ ደግሞ ነው የሚመጣው በጣም እርግጠኛ ነኝ። ይሄን ነው የሚመጣው ስታስቢው አሁን ባልደረባቸው የእውነት ከሰው ጋር ተጣልቶ ምናምን ዝም የሚሉ ሰዎች ናቸው። ታውቂያለሽ እንደዛ እንደማይሉ ታውቂያለሽ። ይሄ ሲጀመር ይሄኛው እዚህ የመጣው ሾካካ ነው። ሾካካ ቢሆንም ግን እዛ መስሪያ ቤታቸው ራሱ ወጋ ጠባቂው የሆነ ነገር ሲፈጠር ይሄ ለምንድን ነው እንደዚህ የሚሆነው ብሎ እንትን የሚለው አፉን የሚከፍተው ይሄ ነው። ይሄ እንደውም ይሄንን አልወደውም ከነዛ ከሁላቸውም ራሱ ይሄን ደስ አይለኝም። ይሄን ያክል አቅም እንዳላቸው ደግሞ ታውቂያለሽ። በደንብ አውቃለሁ። እዚህ ነገር ውስጥ የከተትሽው አንቺ ነሽ። ቢሆን ነገር አስወጪው። ለምንድን ነው የማስወጣው? አንዴ ገብታችሁበታል እኮ ምን ብዬ ነው የማስወጣው? ንገረኝ እስኪ። የማስወጣበት መንገድ በጣም አቅም አለኝ ስትይ ነበር እንዴው? ተሰሚኛለሽ? አሁን አይውልሽ እኔ እኮ የኔ የበላይም እኮ አለ። እኔ እኮ አባባዬን ይዘ አዞ እኔ እንደዚህ አድርጊ ስባል እንጂ እኔ አቅም የለኝም። እኔ እንደዚህ የማድረግ እኮ አቅም የለኝም። ስለዚህ አልፈሽ ተቀበልሽ ጥሩ ነው ማለት የምትችይው ነገር ብታረጊ ጥሩ ነው። ወይ ደግሞ ከሌለሽ እንሂድ እንትን እንዳልኩሽ መፍትሄ እንፍጠር። መፍትሄው ይሄ ነገርሽን ጣይ አሁን አላየሽውም? በዛ በር ነው አይቼዋለሁ። እኔ እሱ ሳይሆን ተቃሸቀሽ እንደመጣሽ አላውቅም። በዚህ ማለት እኔ ምን አውቃለሁ? ጥንቋል ቀልብልሽ ምንም እንደዛ እንታትኝ ማለት አልችልም። እኔ እንዳለ በምን አውቃለሁ? አልደረከሽ ደውልሽት ነው ተጠራጥረውታል። ወንድም ያደጋ ውስጥ ነው። አንቺ እሺ ጀመርሽ በዛደጋ ውስጥ። ስለዚህ ራስሽ ማስወጣት እንደምትችው አስወጪው። ስለዚህ የሆነ ነገር ሆኗል ማለት ነው። ይሄ ሾካካው ቤቱ ድረስ መጥቶ ነው የወንድሜ ቤት ስለሆነ አሁን እንደመጣበት ነግሩ ደግሞ ከይበልጥ ነው የሚጨነቀው። የሆነ ነገር ትነግሪያለሽ? እንደላኩትማ አውቃለሁ፣ ግን አርግ ተብዬ ይሄን ነገር እንደማቅማ አውቃለሁ። ግን ወንድሜ ደግሞ እንዲጨናነቅ አልፈልግም። ይሄ ነው የሚያቀበት በእርግጠኝነት የሆነ ነገር እኔ ቢያንስ ስንት ሰዓት ሆኗቸው አልከበቡ ራሱ የሆነ ደቂቃ የቆዩ ይመስለኛል። መቼም ወደ ጓዳ ይገቡ ብዬ ተስፋ አደርጋለሁ። ሌላ ቀን ቢመጣ ይሄ የፍቅረኛ የወንድም ፍቅረኛ ምናምን ዝም በይ እንዳላጣፋሽ አርፈሽ ዝም ብለሽ ቁጭ በይ። ሲመጣ እንደ ሌላ ጊዜው ቅድም እንደሰከስን ሰክሰን እንዲወጣ እናደርጋለን። ከተመቻችኋለሽ ሁለቱንም አሁን ሊያስታርቅ ነው የሚመጣው። ታውቂያለሽ ሊያስታርቅ የለም ብዬ በከበር መልሰዋለሁ። አንቺ ካልተናገርሽ አንቺ በሽተኛ ሰዎች ካልተናገርሽ አንቺን የመጀመሪያውም እኔ ቤት በኩል እንደገባሽ ራሱ መድኃኒዓለም ይቆይ አንቺ ባትመጨረሱ ደስ ይለኛል። አንቺ ከድሮ ጀምሮ የኛን እምነት እንደተጋፈጥሽ ነው። ለምን እንደምትጋፈጭ እንደዚህ አማራ ኖሮ እየኖርሽ ለምን አባሽ እንደምትጋፈጭ አላውቅም። ያማረ ልክ አሁን ከኩዮች ሌውን ላይ መስልሻል። ምን ክለብ ለክለብ ስትዞሪ አይደል የምትይው? በማን ገንዘብ ነው ስትዞሪ የምትይው? በእኔ ገንዘብ ተመችቶኝ ነው የምሄደው። አይ አልተመቸሽም አይደል? ካልተመቸሽ ታዲያ ለምን ተጣጥፈሽ አትተኝም? እዚህ ለምን አትቀመጭ? አንቺ ማን ነው
እኔ እነግርሻለሁ እንዳታሳስቺ። እኔ በዚህ ሰዓት መጨቃጨቅ አልፈልግም። ለምን እንዴ አንቺ ነሽ ያለሽ? ስሚ እሺ እንዴት ዋላችሁ? ቁጭ በይ እስቲ ካሜራውን ያዝልኝና ነው። ቆይ ቤት አስቀሹ ምን ይበሉ ዘግተሻል? አንተ ምን ሆነ ነው? እርግጠኛ ነሽ በሩ ዝግ ነው? አልዘጋሽም? ምን ዘግተሽ ቁጭ በይ እያልኩሽ አልነበረ? ለምንድን ነው የምትዘጋው? ምን ሆነሽ ነው? ለምንድን ነው የምትዘጋው? እንዴ በቃ እንዴ መዘጋት አለበት በር። በዚህ ማታ ሰው የሆነ ነገር ሊሆን ይችላል። ብዙ ነገር አለ። እሺ ስለምን እያወራችሁ ነበር? አረኛ ስለ ቤተሰቦቻችን። ምን ቤተሰቦቻችሁ ጠንቋይ ናቸው ወይስ ባዕድ አምልኮ ነው? ምንድነው የእናንተ የትኛው ቤተሰብ ነው? ወሬ ነው የምታወራው? አንቺ ስለወራሹ ወሬ ነው እየነገርኩሽ ያለው። አታርሚኝ። እኔ ተሳስቼም ልሆን እንዳታርሚ። ይኸውልህ የእኔ ጌታ እኔ እያረምኩሽ ሳይሆን አሁን የእኔ ጌታ ወጥተህ ማንን በመጣህበት እግርህ ወጥተህ ልቅ በል። ያለበለዚያ ሌላ ታሪክ ውስጥ እንዳትገባ። አይ ችግር መቼ ዝም በይ። ሌላ ታሪክ ውስጥ እንዳትገባ። የት ነው እኔና አንቺ ሌላ ታሪክ? ከመጀመሪያው ምንም አትመቸኝም። የምን አባ ጠንቋይ ነው የምትለው? ማን አንተ? ጠንቋይ ነው ምናምን የምትለው? ስነ ስርዓት ያዥ። አንተ ራስህ ስነ ስርዓት ያዝ። መውጣት ካለብህ ውጣ። ይኸውልሽ ሴት ልጅ ነሽ፣ ተረጋጊና አውሪ። የምታወሪ ከሆነ ይኸውልህ እኔ ደግሞ የሰማሽ ነው ቤተሰቦችሽ ጠንቋይ ናቸው ምናምን ብለህ እንድትናገረኝ አልፈልግም። ስለሆኑ ነው። ስለ ቤተሰቦቻችን እያወራን ነው ያልሽው አይደል? ስለ ቤተሰቦቻችን አንቺ ሲጀመር ያን ከመሰለ ቤት እዚህ ቤት ውስጥ መተሽ የምትኖሪው ለምንድን ነው? ምን አገባሽ? የያዘ ስለያዘሽ ይመለከታል። አንቺ ዝም በይ። ይመለከታል። ለምንድን ታባቢዋለሽ? ለምንድን ታባቢው? አንቺ ማባበል እየሰማሽኝ አይደለም እንዴ? እንዴ ውጣ ቤቴ። ሲጀምር ቀደምም ይኸውልህ የቤተሰብ ጨዋታ ነው። የቤተሰብ እንትን እያልክ ነው የገባኸው። በጣም የገባኝ ነገር ስለነበር እኔ ከመጀመሪያውም አትመቸኝም። ይቅርታ አድርግልኝ። አልመችሽ በቃ ውጣ። ግን እየሰማሽኝ ነው አይደል? ወንድምሽም እስር ቤት እንደሆነ ስነግርሽ ግን ደስተኛ የምትሆኚ ይመስለኛል። ማለት አልገባኝም። ወንድምሽ እስር ቤት ቁጭ በይ። ቆይ አንቺም አይቀርብሽ ነገር። ቆይ ምንድን ነው ያደረገው? እኔ አልገባኝም። እየሰማሽኝ ነው አይደል? አሁን አንቺ የምታውቂው ነገር አውቀህ ነው አይደል? ምን አልበል ልታባቢዋለሽ እንዴ? ምን አድርጎ ነው እስር ቤት ያስገባው? ወንድምሽ ምን እንዳረገማ በደንብ ታውቂያለሽ። እኔ እዚህ ቤት መጥቼ ሲሄድ ካሜራ አስቀምጬ ነው የሄድኩት። ስለወራችኋት እያንዳንዷ ነገር እዚህ አስቀምጠሽ ስለምታረጊው ስለጨለሽ ሁሉ ነው የሰማሁት። ስለዚህ ምንም አይነት ጊዜ ማቃጠል አልፈልግም። ወንድምሽም ማዳን የምትፈልጊ ከሆነ እዚህ ነገር ውስጥ እንዴት እንደገባችሁ ማወቅ ፈልጋለሁ። ጅምልሽ ትንሽ ናት። አንቺ ነሽ ቡና ቤት የሰራሽው? የትኛው ቡና ቤት ነው እባክሽ የሰራሽው? ስማ ምንም የማታውቀው ነገር የለም። ሲጀመር ደግሞ ያለ ፍቃዴ ማን ካሜራ አስቀምጠን? የሌባ ፍቃድ አልጠይቅም በነገርሽ ላይ። እኔ የሌባ ፍቃድ ጠይቄ አይደል? ምን ለምን ይጠፋል? አይኮ መጀመሪያው ምን ነገር ያደረጋችኋት እያንዳንዷ ነገር እኮ አለች ካሜራው ላይ። አሁን የምናወራው ምንም አዲስ ሊሆን አይችልም። በስነ ስርዓት ምን አይነት ነገር ውስጥ እንዳላችሁ ማወቅ ፈልጋለሁ። የመጀመሪያው። ሁለተኛ ደረጃ ደግሞ ወንድሜ ምንድን ነው ያደረገው? አንተ እኮ ቢያንስ ማለት ነው ህሊና ቢኖረ እስር ቤት ሆነ ተሰር ቤት አስገብተዋል። አብረህ በልተሃል እኮ ከወንድሜ ጋር እና ብዙ ነገር እኮ አድርገሃል። ልሸፍንለት? ለምንድን ነው የምትሸፍንለት? ቢያንስ እኛ ቤተሰቦቹ ማወቅ ያለብን እሱ ማለት እስክንድርን አይደለም እኔን አይደለም ሙሉ የሥራ ባልደረቦቹን ገደል ሊከት የተነሳ የነበረ ሰው ነው። ሰሞኑን በነበረው የጸባይ መለዋወጥ ክትትል አረኩበት፣ አገኘሁት። ዋሸው አልዋሸው? አዎ ፍቅር ይዞታል። ፍቅር የሚያዘው ከሌባ ነው። ለዛም ነው እኛም እንሰራውን እያንዳንዱን ነገር እየወሰደ መረጃዎች እየሰጠ ስራዎቻችንን ያበላሸው። ስለዚህ እኔ እናንተን የምንለማመጥበት የምለምንበት ምክንያት የለም። አይ ይሄ ነው ብላችሁ መናገር የምትችሉት ነገር ካለ እንድትናገሩ እንሰጣችኋለን። እዚህ ጉዳይ ውስጥ ለምን ገባችሁ ማለት አልገባኝም። እጅሽ እዚህ የባዕድ አምልኮ ውስጥ ምን ሊያረግ ገባ? እሱ የሚመለከት ጉዳይ አይደለም እኮ። እሱ እኮ የሚመለከት ጉዳይ አይደለም። ይሄ የቤተሰብ ውርስ ነው። ይሄ ቤተሰቦቻችን ላይ የነበረ ነገር ነው። ወንድምሽ በሰራው ስራ ህግ የራሱን ቅጣት ይሰጠዋል። ቆይ አንተ ግን ምን አይነት ሰው ነህ? አንድ ቦታ ላይ ወንድሜን እዚህ እንትን አስገብተህ ነው እኔን እዚህ የምታጓራኝ? ትንሽ አታፍርም? እኔ ቁጭ አይደለም። ለምን አትበሪም? ቁጭ አይደለም፣ እሄዳለሁ።
ሂጂ በር ላይ የሚጠብቅሽን ታውቂዋለሽ ሂጂ መሄድ ትችያለሽ ስለዘለልሽ ስለተወራጨሽ የሚፈጠር ነገር የለም ምንም ማድረግ አትችሉም እናንተም ከሱ ጋር እጃችሁ እንዳለበት ነው የገባኝ ነገር አንቺ ምን ሆነሽ ነው እየተቀላሰለሽ እውነት እሱን አምነሽ ሆነ እንዴት የምትቀለሰልሽ ለምን አለማመን መብትሽ ነው ማስወጣት ባለብኝ መንገድ አስወጣዋለሁ ወንድሜ ነው ዝም በይ አንቺ ዝም በይ ቁጭ ነው ይኸውልሽ እዚህ ነገር ውስጥ ከተትሽው አንቺ ነሽ ጀመር አንቺ እዚህ ጋር ቁጭ ብለሽ ቤተሰብሽን ልታስተዳድሪያትሽ ሄደ እስክንመጣ እዚሁ ጋር ነሽ ያ ማለት በጎን የሚቀልብሽ ወይም የሚያቀብልሽ አካል አለ ግልጽ እንዲሆንልሽ ከፈለግሽ ደግሞ እምታምኙ ባዳም ልኮ ያግዝሻል ማለት ነው የኔ ወንድም አሁን መነጋገር ትፈልጋለህ እውነቱን ማወቅ ትፈልጋለህ በደንብ እንደዛ ከሆነ ደግሞ እኔም አንድ ቀድሜ ሁኔታ አለኝ ምንድነው ሁኔታ ጋር እንትን ካልክ ብትፈነዳ እዚህ ጋር የፈለገውን ነገር ለምን ፈነዳለሁ እኔ አንጠልጥዬ እዛው ስጄ ለህግ ሰጥሻለሁ ውጪ ቆሜ ህግ አካል አለ እዚህ ተሰስር አድርጌ ነው ማስቀምጠው ይሄን ታውቀዋለህ እንዳትቆይ በሱ ችግር የለውም ያኔ አንድ ስልክ ጥሪ ብቻ ነው የሚጠበቅብኝ ደውያ ካንተ ጋር አንደኛ ከወንድሜ ጋር ብዙ ነገር አሳልፈን እዚህ ቤት ብል ተጠጣጣል እዚህ ቤት ብዙ ነገር ይኸውልሽ አንተ ብቻ አይደለም የሥራ ዝም በይ በደንብ ነው የምትነግሪኝ ወደድሽም ጠላሽም ወንድሜን ከረዳ ምንም ማረጋችሁ ትስማሚያለሽ ልቀቂያት እንዳትነኪያት እሷን አርፈሽ ቁጭ በይ ውጪና እኔና አርፈሽ ቁጭ በይ እዚህ ነገር ውስጥ ወንድሜ የገባው ትልቅ ሰው ነሽ ቁጭ በይ አልወጣም ይኸውልሽ እፈልጋለሁ እኔ እነግርሃለሁ ተከበሪ እሷ ምንም የምታውቀውን ትነግረኛለሽ ነገር የለም ቁጭ በይ ምንድነው የተፈጠረው ምንም ታውቂው ነገር አለ ወንድሜ እንደምትረዳው ቃል ግባልኝና እኔ እረዳዋለሁ ቃል ገባሁልሽ ምንድነው የተፈጠረው እውነት ይመስልሻል እንዴ ቃል ሲገባልሽ አንቺ አርፈሽ ተቀመጪና ከማምን ግን እሱን ባምን ይቀለኛል እንደዛ ነው ነገሩ ትክክል አዎ እሱ አይደለም እኮ ያኖርሽ እስከዛሬ እሱ አይደለም እኮ እስከዛሬ ድረስ ጥሩ ኑሮ አቃለ ብዙ ነገር ነው አኖርሽናል ግን ደግሞ እዚህ ነገር ያኖርሻት በሚጠቅም ነገር አይደለም እኮ እሱ አንተን የሚመለከት ጉዳይ እቺ ልጅ እኮ ነገ እኮ ራሷን ችላ እንዳትወጣ እኮ ነው የምትሆነው እኮ ምንም እኮ የተሻለ ነገር አላረግሽላትም ምን አርገሽላት አሁን ከሱ ፊት ተናገር የተሻለ ነገር አልተደረገልሽም ምን አላየሽም የተሻለ ነገር እስኪ ለምሳሌ ምን አደረግሽላት ማለት የተሻለ መንገድ አይደለም ማለት አልገባኝም እኔ እሱን ነው የምታምኚው ትላንት የመጣውን ሰው ነው የምታምኚው ወይስ እኔን ነው እኔ ስንት ነገር ሁኜ ያሳደኳችሁ ነው የምታምኚው ወንድሜ መርዳት ነው ፈልገው ወንድምሽ መውጣት ባለበት መንገድ ይወጣል እሱ ገና ለገና መጥቶ ስላስፈራራሽ ካሜራ ስላስቀመጠ ለምን ያወራነውን ነገር የለ ውሸቱን ነው መኖር የነበረበት ቦታ የተገኘው ግን ባንቺ ምክንያት ነው ልክ ናት እኮ አላጠፋች ከቤተሰብ መጣ ባልሽው ጉዳይ ነው እዚህ ደረጃ የተደረሰ ያንን ነገር ራስሽ ጋር ማስቀረት አትችይም ነበር ሰማይ ይኸውልህ የኔ ወንድም ምን የምታውቀው ታሪክ የለም እስኪ ንገሪኝ እንድነግርህ ከፈለክ ደግሞ ይሄን ሙሉ ለሙሉ ቅድም ቀዶት የቱ ጋር እንዳስቀመጥከው አላቅም እሱን አስጠፋልኝ ካሜራ ማስጠፋልኝ ከዛ በኋላ አወራለሁ እሺ አጥፋለሁ አዎ አጥፍተ ከዛ በኋላ አጠፋ ጠፍቷል እሺ ምንድነው ማወቅ የፈለኩት ይሄ ነገር ከቤተሰብ ነው የመጣው ብለሽ ከቤተሰብ መጥቶ ለእህት ለወንድሞችሽ ከመስጠት መተው አይቻልም ምክንያቱም መተው አልችልም የእስክንድርን ጉዳይ ወንድምሽ እንዲያደርግስ ለምን ፈቀድሽ ምክንያቱም ፍቅር ስለያዘ ባይዘው እሱ አሳልፎ አልሰጠሽ የራሱ አብራዶ ጓደኛው ነው አሳልፎ የሰጠው እሱ ያካዲስ ነው የሰጠው በደንብ አርጉ እሱን ተው ግድ የለም በጣም ስለተሰማው መደረግ ምንም የሚፈታ ቀን የለም እሱ እንደው ማንነቱ እንዲታወቅ አልፈለገም ምንም እንደማታረጉት እኔ ቃል ገባልሻለሁ ምንም ነው የማታረጉት እሱ እኔ ብቻ ነኝ እኔ እኮ አቅም የለኝም እኔ እኮ እዚህ ጋር አሁን እዛ ጋር ላስቆምካቸው ሰዎች ምናምን እዛ ጋር እንትን ላልካቸው ሰዎች አሳልፈ ልትሰጠኝ ትችላለህ ድብና አርግ ግን ደግሞ ከኔ በላይ ያሉትን ሰዎች ከዚህ ቻርንድ እርምጃ ራሱ አትራመድም ይሄን እንድታቀልኝ ፈልጋለሁ አንተ ብዙ ነገር ከብዙ ነገር እንደወጣህ አውቃለሁ ተስፋ ግን የኛ እንደዛ አይደለም ያ ደግሞ እንኳንም ነገርከኝ የሱ ወንድም ሆኖ ደግሞ የበለጠ ደስ ነው ያለኝ የሱ ጓደኛ ሆኖ ደስ ነው ያለኝ ምክንያቱም እንዴት አድርጎ እንደሚያሽመደምደው እኔ ቃል እገባልሃለሁ ወንድሜ ልነግርህ አሁን ወጣ የሱን ጉዳይ እንኳንም ነገርከኝ መስግናለሁ እሺ አሁን ወደ ጉዳያችን እንገባለን ለነጨቃጨቅ ነው እንደ ካሜራ ይጣ አይ አይደለም እውነቱን እየነገርኩ ነው ያለሁት ስለዚህ አሁንም የምትጠይቀኝን ጥያቄ መልስልኝ ልመልስልህ ውልቅ ብለህ ኮተትን ይዘህ ውጣልኝ እሺ
አሁን መነጋገር እንችላለን። ይቻላል። ምንድነው እየሰራሽ ያለሽ? ምንድነው እየሰራሁት ያለሁትማ ከቤተሰብ የተሰጠኝ ውርስ ነው። ውርስ ታውቃለህ? ውርስ አውርሰው ያውቃሉ ቤተሰቦች። ስለዚህ ዝም ብዬ ያማረ ውርስ ነው። አርፋሽ የምትቀመጭ ከሆነ ተቀመጭ። እቺ ልጅ ፍላጎቷ እኮ አይደለም፣ ለዛ እኮ ነው። ልክ ናት እኮ። አንገትሽን ቆርጬ እንዳላስቀምጥልሽ ስርዓት ያዥ። ለምቻለሁ። እሺ እሷን ዝም አስብለኝ ወይ እሷን ዝም ታስብለኝ ወይ እንዳዝማሪ እያስለፈለፍኩ እዚህ ጋር ቁጭ አድርገህ ከሆነ ታምር ይፈጠር አላወራም። ገባ? ዝም የምትል ከሆነ ዝም ትበል። የምታውቂውን ነገር ትነግሪኛለሽ፣ ከሷ ደግሞ እንስማ። ይሄ የቤተሰብ ውርስ ነው። አሁን ይኸውልህ መንጃ ፈቃዷን እየተማረች ነው። ቅድም ትምህርት ምናምን ትምህርት የሚባል ነገር የለም። መንጃ ፈቃዷን ተመራ መኪና ሊገዛላት ነው። ያማረ ኑሮ ነው የምትኖረው። የምትለብሰው ልብስየው በቃ ያማረ ህይወት ነው የምትኖረው። ክለብ ትሄዳለች። አንዴ ክለብ አንዴ 2000 3000 6000 7000 የምትኖረው ግን እዚህ ቤት የደከመ ቤት። የምታዳምጠኝ ከሆነ አዳምጠኝ። ይሄንን ፈልገህ ነው የመጣ ነው እንጂ እዛ የተንጣለለ መቼም ያንን ታውቀዋለህ እንዴት አይነት ቤት እንደሆነ ከጠበቀው ሳይቀር እንዴት እንደሆነ ታውቀዋለህ። ያማረ ኑሮ ነው የምኖረው። ሁላችንም ያማረ ግን ደግሞ እዚህ ጋር ሰው እንዳያቀብል ይሄ ሁለተኛ ቤታችን ነው። አውቀዋለሁ። ምን ለኔ ተነገረኝ። በቃ ማውራት ሁሉም ነገር ንገረኝ አይደል ያልከው። ስለዚህ ወንድሜን ደግሞ ያስገባሁት ይሄ የቤተሰብ ውርስ ነው። ወንድሜ ደግሞ ፍቅር ይዞታል። ፍቅር ይዞኛል እችን ሴትዮ መርዳት አለብኝ ካለ ደግሞ ይረዳል። በቃ አለቀ። የሚረዳት የሥራ ባልደረቦቹን አሳልፎ እየሰጠ ነው እያልሽ ይስጥ። ምንድነው? ምን ብርቅ እኮ አይደለም። አንተ አነፍንፈህ አሁን ደረስክበት አይደል? ልክ ሌላ ጊዜ አነፍንፈህ እንደምትደርሰው ሁሉ እሱ ጋርም ደረስክበት። ብርቅ አይደለም እኮ ቢሰጥ። እኔ ለወንድሜ እዛ ሲጀመር 24 ሰዓት ከእናንተ ጋር አብሮ ሲዞር አብሮ እንትን ሲል እየዋለ ግን አሁን ትንሽ ተሰራና አንተ እሱን ለማጣጣል መሯሯጥ ይሄ ምን ይሉታል? ይሄ ምን አይነት ነው? ይሄ ምን በቃ ተሸወደ እኮ። አንተም እኮ ፍቅር ለነገሩ ፍቅር አይዘማ ፍቅር ይዞታል ይሄ ሰውዬ። ስለዚህ ምን እናርግለት? እንተባበረው። ተባበረው እያልኩ አይደለም። ያጠፋው ጥፋት ይቅር የሚባል ነው። ለምንድን ነው ይቅር የማይባለው? እያልሽ እኮ ነው። አዎ በደንብ ይቅር ይባላል። ምክንያቱም ትንሽ የጥፋት ነው ያጠፋው። ፍቅር የያዘው ተባበረ አለቀ። ይሄን ደግሞ በደም ስሯ ይሄ ደም አለ አይደለ? አሁን እንዲህ የምትፍተለተለው ይሄ በዚህ ደም ስሯ ውስጥ ነው ያለው። እሺ የቤተሰባችን ችግር እዚህ በደም ስሯ ውስጥ ነው ያለው። ስለዚህ ምንም ነገር ማድረግ አይቻልም። ልውጣ ብትልም መውጣት አትችልም። እኔም አልችልም። ይሄ ከቀድመ አያቶቻችን ጀምሮ ከቤተሰቦቻችን ጀምሮ የነበረ ነገር ነው። ደረትሽን ነፍተሽ እኮ ነው በኩራት እያወራሽ ያለሽ። እኔ እኮ እየነገርኩ እኮ ነው። አይደለም በቃ የሆነ ትክክለኛ ስራ እንደሚሰራ ሰው ነው የምታወራው። ትክክለኛ ስራ ነው ለአንተ አላውቅም። ትክክለኛ ስራ ነው። እስኪ አንቺ የምታውቂው ነገር ምንም የምታውቀው ታሪክ የለም። እኔ ነገርኩህ በቃ። ይኸውልሽ አሁን ከአንቺ ጋር ብዙ ጊዜ ማቃጠሌን አልፈልግም። ንገሪ። ይሄን ነገር እንዲደረግ ያደረገችው እሷ ናት ማለት እንዴት እኔ እንጃ። አንቺ ዝም በይ። ነገር አላውቅም። እኔ አልገባኝም። እሷ ናት ያደረገችው ማለት ወንድሜንም የላከችው እሷ ናት። የኔ የላኩት ደግሞ እሺ አውሪኝ። ኧረ እባክሽ ታውራበት። የኔ የላኩት ከሴቶቹ ጋር ያገናኘችው እሷ ናት። የምታውቀው ነገር አለ ነው እያለች ያለችው። ምን የምታውቀው ነገር አለ? ሲጀምር ስለምታውቅ ነው። ሌሎች ሰዎች አሉ በደንብ እሱንም ታውቂያለሽ። አርፈሽ ቁጭ በይ። ሰማኛል። አንተ ራስህ አርፈሽ ቁጭ በይ። ተከበሪ። አርፈሽ ቁጭ እንቃርጊ። ምንም የምታመጪው ነገር የለም። ቁጭ በይ። ሰሚኛለሽ? አንድ ነገር እንዳትናገሪ ለመናገር ይቆጨኛል። እስከዛሬ ለመናገር ይቆጨኛል። ልጅነቷን በላሹ። ከዚህ በላይ ምን ልታረጊያት ነው? የምታስፈራረት? ዝም በይ። እንቃርጊ ነው የምገልሽ እኔ። በጂ ሰበብ እንዳትሆኝ። ወደዛ ቦታ ያሰደቻቸው እዛ ሌላ ላኩት አንዳት። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ሁለቱ ሲያወሩ የሰማሽው ነገር ነው። ሌላ ሰዎችም አሉ። አዎ ከሷ በላይ የሚያዟት ትዕዛዝ የምትቀበላቸው ሰዎችም አሉ። አንቺ እኔ ግራ የገባኝ ነገር ቆይ እሱ ምን እንዲያደርግልሽ ፈልገሽ? ወንድሜን እንዲረዳው። ስሚ ወንድምሽን እኮ ነው እስር ቤት አስገብቶታል። እዚህ ጋር አንቺን ያወጣጣል። አንቺ እንደፈለግሽ ያደርግሻል። እሱ እኮ ምንም ነገር የሚያደርግልሽ ነገር የለም። ወንድምሽም እዛው በስብሶ ነው የሚቀረው። በእጅ ሰበብ እንዳትሆኝ ዝም በይ። መስማት ያለብን ነገር ሰምታል አይደለ? መውጣት ካለብህ ትወጣለህ። በቃ ሌላ ልትነግሪኝ የምትፈልጊው ነገር አለ?
ለኔም ብዙ ነገር አትነግረኝም ያን ያክል ግን ከሷ በላይ ትእዛዝ የምትቀበላቸው በጣም ብዙ መጥፎ ነገር የምታደርጋቸው ነገሮች አሉ። እሺ እንደዚህ አይነት ሰው መሆንሽን የእውነት ሳላቅ እስካሁን ድረስ ስላከበርኩ በማክበሬ በጣም በራሴ ነው እያፈርኩ ያለው። በጣም የምታሳዝኝ ሰው አላከበርከኝ አይመለከተኝም። ይኸውልሽ አሁን ከዚህ በኋላ ማክበር አይደለም ሰማኛለህ ማየትም ነው ማለት ነው። ይኸውልህ እሷ ባለች እቺ ክፍታት በለፈለፈችው አንተን ተንበለከተ እህትሽ ናት እኮ ልጅሽ ትንሿ ልጅሽ ናት እኮ ትንሿ ልጅ ብትሆንማ አብራ ደምስሩ አብራ እየኖረች ሌላ ታሪክ አታወራም። እድሜዋ ተበላሽቶ አሁን ላለችበት ሁኔታ እኮ ተጠያቂዋ ትልቋ ተጠያቂ ነሽ እኮ አንቺ። ጭራሽ ደረትሽን ነፍተሽ አሁን አታውሪ አትናገሪ የምትያል ልጅቷን አንተ ራስህ ግን ይለቀል ለምን አትወጣ? በነገርሽ ላይ እኔ የምወጣው አንቺን ይዤ ነው ከዚህ ቤት። ለምን ነው የምወጣው? እሷ አምልኮሽን ልትቀጥል ይኸውልሽ። ቆይ ምን አስበሽ ነው? ቆይ ሙሉ በሙሉ እኔ ምንም ነገር አልገባኝም። እኔ ምንም አልመሰለሽም ማለት ምንም እውነቷን ነው። ምንም የመሰለሽ ነገር የለም። ካሜራ ይኸውልህ ትሰማኛለህ? ከዚህ በኋላ ጫፌ እንዳነቀኝ ካሜራህን ይዘህ ማለት ነው እንዳትነኪያት። እኔ የምወጣው አንቺን አንጠልጥዬ ነው አልኩሽ። አታንጠለጥለኝ እባክሽ። አዳምጪኛለሽ? አንድ ነገር ማውራትም ምንም ነገር ማለት አይጠበቅብሽም። ፈርተሽ ከሆነ እኔ ያለሁልሽ። ዝም ብለሽ የውሸት ታሪክ አዘባርቂ። እሺ ካሜራ ጠፍቷል እኮ አሁን። ለቀቀኝ እባክህ ለቀቀኝ። እንግዲህ ወደ ቤተሰቦቼ እንዳያችሁት እንደነገርኳችሁም እንግዲህ ከቀድመን የሰራነው እኔና አቤል ቪዲዮ አለን። ካሜራማናችን አሳልፎ እንደሰጠን አይተን ነበረ። አሁን ደግሞ ከእኩያ ጓደኛው የሰጠንን ጥቆማ ይዘን ወደዛ ቤት መተናል። እህቶቹ ጋር መተን ነበረ። አይታችኋል የተፈጠረውን ነገር። ዋናው የባዕድ አምልኮ አስተዳደር እንደማለት ነች እሷ። እህቷም እንግዲህ የምታውቀውን ያህል ስትነግረን ብዙ የምታውቀው ነገር እንዳለና ረጅም ጊዜ እዚህ ነገር ውስጥ እንደቆየች እነሱንም እዚህ ጦስ ውስጥ እንደከተተቻቸው ነው ስትናገር የነበረውን እንደሰማችሁት። እንግዲህ ካሜራማናችንም ህግ ቦታ ተወስዶ ህግ የራሱን ሆነ ውሳኔ እንዲሰጠው ተደርጓል። እንዲሰጠው ሚንስ ያው በሱ ላይ ክትትሎች እንዲደረጉና ስለ እስክንድር ደግሞ የሚያውቃቸው አንዳንድ ነገሮች ካሉ እነሱንም እንዲናገር ተደርጓል ማለት እየተደረገ ያለበት ሁኔታ ላይ ነን። ውድ ቤተሰቦቻችን ያው እንግዲህ ከጎናችን ያለውን ሰው እንዳናምን በስራችን ላይ እርስ በርስ እንዳንተማመን ነው ነገሮች እየሆኑ ያሉት ማለት ነው። የኔ ቤተሰቦች በጣም የሚያሳፍርና የሚያሳዝን ነገር ነው ያየነው። እኔ ከዚህ በላይ ቃል የለኝም። የእውነት በጣም ከባድ የሆነ ነገሮች እያሳለፍን ነው። አንድ በእስክንድር ጉዳይ በራሳችንም የኔንም ባለቤት የተፈጠረውን ያያችሁት ይመስለኛል። አንዳንድ ነገሮች በጣም ከባድና ከአቅም በላይ እየሆኑ ያሉ ነገሮች አሉ። እነሱን እንግዲህ ተባብረን ለመፍታት ሁላችንም በህብረት ሆነን ስራችን እየሰራን እየተንቀሳቀስን እንገኛለን። ወደ ቤተሰቦች ከባድ የሚባል አይደለም። በቃ ማለፍ የምንችለው ያህል መስሎ የማይታየን ጊዜ እያሳለፍን ያለ ነው። ቢሆንም ግን ጠንካሮች ነን። ከዚህም የባሰ ብዙ ጊዜያትን አሳልፈናልና አንዳንድ ነገሮችን ለማስተካከል ሁኔታዎችን ለማረጋገጥ ጊዜ ሰጥተን ምርመራዎች እያደረግን ነገሮችን እያጣራን እንገኛለን። በቅርቡ እስክንድርን አግኝተነው ለእናንተ ይፋ የምናደርግ ይሆናል። የምናገኝበት ጊዜ አጭር ነው። አሁንም ቃል የምገባላችሁ ነገር አጭር ጊዜ ናት ብዬ ነው የማስበው። ምክንያቱም ጫፍ ላይ የደረስን ይመስለኛል። አይ ቲንክ እና አብዛኛው ነገሮቻችን እየሄዱ ያሉት ከጎናችን ያሉ ሰዎች ናቸው። ከሀገር የወጣብን ሰው አለ። እሱን እንኳን ያው እስኪመለስ ተጠብቆም ቢሆን ብቻ በተቻለን ምክንያት እሱን እጃችንን ማስገባት በምንችልበት በቻልንበት አቅም እንሞክራለን። ከዛም ባሻገር እንግዲህ አጠገባችንንም ያሉ ሰዎች እርስ በርስ እንድንፈታተሽ እርስ በርስ እንድንተያይበት የተቻለን ነገር እናደርጋለን ብዬ ለእናንተ ቃል እገባላችኋለሁ። እንግዲህ እዚህ ቤት ውስጥ አለ የተባለ የባዕድ አምልኮ የሚጠቀሙበት ጨሌዎች፣ አንዳንድ ነገሮች እንዳለ ሲናገሩ ድብቁ ካሜራ ላይ ሰምተናል። እሱም ቦታ ለእናንተ ላሳያችሁና ቪዲዮን ጨርሳለሁ። እናንተ ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩላለሁ። ቦታው ወስጄ በድጋሚ እንገናኛለን።
እንግዲህ ውድ ተመልካቾቻችን ይሄ ነው ቦታው። ጫሌዎች አሉበት የተባለ ይሄው የቡና ተላ መብራት ስለሌለ የስልክ ላይት አብርተን ነው። የአረቄ ጠርሙሶች ምናምን አሉ። እዚህ አካባቢ ነው እንግዲህ ባዕድ አምልኮን ታደርጋለች ወይም ደግሞ ታከናውናለች የተባለበት ቦታ። ውድ ቤተሰቦች ቀጣይ በአዲስ ታሪክ እና በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።